የአማራ ፋኖ ከአልብኮ ወረዳ እስከ ጉጉፍቱ ድረስ የዘለቀ ከባድ ተጋድሎ በማድረግ ታላቅ ድል መቀዳጀታቸውን ገለጹ። እንደ ፋኖ ገለጻ በርካታ የወረዳ ካድሬዎችና የመንግስት ኃይል የተገደሉ ሲሆን ከእነዚህም መካከል የሀርቦ ከተማ አስተዳደር ጸጥታ ቢሮ ኃላፊ እንደሚገኝበት ተገልጿል። ለራሱ ሻለቃ የሚል ማዕረግ የሰጠው የሀርቦ ከተማ አስተዳደር ጸጥታ ቢሮ ኃላፊ አቶ ሁሴን መሐመድ ከከተማዋ ጸጥታ አካላት ጋር ሆኖ በአልብኮ ወረዳ በተደረገው ውጊያ መከላከያ ሰራዊትን መንገድ እየመራ ባለበት በፋኖ እርምጃ ተወስዶ በት ህይወቱን ሊያልፍ ችሏል። የሀርቦ ከተማ ጸጥታ ዘርፍ ኃላፊ ነኝ የሚለው ግለሰብ መገደሉን ተከትሎ የከተማዋ አስተዳደር ነኝ የሚለው ቡድን ባወጣው የሀዘን መግለጫ የከተማ አስተዳደራችን የጸጥታ አመራር የሆነው ሁሴን መሐመድ በአልብኮ ወረዳ በተደረገው ውጊያ በመገደሉ ከባድ ሀዘን ላይ ወድቀናል ሲል አረጋግጧል። በተያያዘ መረጃ ከ105 በላይ የመንግስት የጸጥታ ኃይል በመደምሰስና ከ80 በላይ በማቁሰል ታላቅ ድል ተጎናጽፌያለሁ በማለት የአማራ ፋኖ አሳወቀ። ከመንግስት የጸጥታ ኃይላት ጋር ከታህሳስ 14 ቀን 2018 ዓ.ም ጀምሮ ለተከታታይ 2 ቀናት በተካሄደው ከባድ ትንቅንቅ የጸጥታ ኃይሉ በአምስት አቅጣጫ ማለትም ከአስከተማ በደጋ ወደ ጭማው አቅጣጫ፣ ከአስከተማ ቁልቋል ጊዮርጊስ አቅጣጫ፣ ከብልባላ ላልኪው ኩራዝባይ አቅጣጫ፣ ከይምርሃ አዲስ ዓለም ሽመል ድንጋይ አቅጣጫና ከዶቅሳ ወደ ወይሎ አቅጣጫ አስፍቶ የመጣን ኃይል ቀድሞ መረጃው የደረሳቸው የክፍለ ጦሮች ወታደራዊ መረጃዎች ክፍሎች ስትራቴጂካዊ ቦታዎችን ቀድሞ በማስያዝ አዲስ ዓለም ፋጭላ ተራራ የሚገኙት 4 ምሽጎችን በመስበር ጠላት በመጣበት ሁሉም አቅጣጫ የሽንፈት ካባ ተከናንቧል በማለት የአማራ ፋኖ አስታውቋል። ለተከታታይ 2 ቀናት በተካሄደው ለአስጨራሽ ትንቅንቅና ተጋድሎ ከ105 በላይ የመንግስት የጸጥታ ኃይሎች ሲደመሰሱ ከ80 በላይ ቁስለኞች ወደፊት ሸሽተዋል ተባለ። በዚህም የፋኖን ምት መቋቋም ያቃተው የጸጥታ ኃይሉ በአማራ ህዝብ ላይ የግፍና የበቀል አፈሙዙን ጦር መሳሪያ ያልታጠቁ ንጹሃን አማራዎች ላይ በማዞር ዲዝባ እለ እግዚአብሔር ላይ 3 የንጹሃንን ቤት ሲያቃጥል፣ ኩራዝባይ ላይ 5 የአርሶ አደሮችን የእህል ክምር በሞርተር ቅንቡላ አቃጥሏል። በዚህ ግፍ ያልረካው የመንግስት ኃይል ዘው ማርያም ቀበሌ ሲገባ አንድ የ5 ልጆች አባትንና አንዲት የ2 ልጆች እናትን በክላሽ ረሽኗል በማለት የአማራ ፋኖ በመግለጫው አሳውቋል። አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ከእስር እንዲፈቱ የይቅርታ ፎርም ሞልተዋል በሚል በብልጽግና የሶሻል ሚዲያ አክቲቪስቶች የተሰራጨው መረጃ መሰረተ ቢስና የሐሰት መረጃ ነው ተባለ። የመረጃውን ትክክለኛነት ለማረጋገጥ ከታሳሪዎቹ ቤተሰቦችና የህግ ጠበቆቻቸው ጋር በተደረገ ግንኙነት ምላሾችን ሰጥተዋል። ምንም አይነት የይቅርታ ጥያቄ አልቀረበም። ታሳሪዎቹ በህገወጥ መንገድ ያለመከሰስ መብታቸው ሳይነሳ የታሰሩ የግፍ እስረኞች ናቸው ብለዋል። ምንም አይነት ወንጀል ባልሰሩበት ሁኔታ ይቅርታ ጠየቁ የሚለው ወሬ የሞራል ስብዕናቸውን ለመንካት የታለመ የአሳሪያቸው ፕሮፓጋንዳ ነውም ሲሉ እንዲሁም የይቅርታ ፎርም ሞልተዋል የሚለው መረጃ ታሳሪዎቹን ከሚታገሉለት ከህዝብ ጋር ለመነጠልና ለማጋጨት ሆን ተብሎ የተፈበረከ የሐሰት ወሬ ነው ብለዋል ቤተሰቦቻቸው። በተጨማሪም ታሳሪዎቹ በእስር ቤት ውስጥ የተለያዩ ሰብአዊ መብት ጥሰቶች፣ የህክምናና የምግብ እገዳዎች እየደረሰባቸው ቢሆንም በአካልም ሆነ በሞራል ሳይሰበሩ ለቆሙለት ዓላማ ጽኑ መሆናቸውን ቤተሰቦቻቸው አረጋግጠዋል። ብልጽግና በፍርድ አደባባይ የደረሰበትን ሽንፈት ለምን በይቅርታ ድራማ የመሸፈን ሴራ መረጠ የሚለው መሰረታዊ ነጥብ ማብራራት ተገቢ ነው ብለዋል። ይኸውም የታሳሪዎቹ ቤተሰቦችና ጠበቆች ለሐሰተኛ መረጃ የሰጡት አስተያየት እንደተጠበቀ ሆኖ የአብይ አህመድ መንግስት አቶ ዮሐንስ ቧያሌውና ክርስቲያን ታደለ ላይ ለ3 ዓመታት ያክል የቆለለባቸው የሐሰት ክስ በፍርድ ቤት ፊትም መቆም ሲያቅተው አሁን ደግሞ አዲስ የፕሮፓጋንዳ ስልት መቀየስን መርጧል የሚል ግምት አለ በማለት የመረጃ ምንጫችን ጠቅሰዋል። መንግስት በታሳሪዎቹ ላይ ምንም አይነት ጥፋተኛ ሊያደርግ የሚችል ማስረጃ ማቅረብ ባለመቻሉ ፍርድ ቤቱ በነጻ ሊያሰናብታቸው መቃረቡንም አረጋግጠዋል። በህግ ተገዶ ከመልቀቅ ይልቅ በይቅርታ ለቀቅናቸው በማለት የሽንፈት ዜናውን ወደ ቸርነት ለመቀየር እየሞከረ ነው ያሉ ሲሆን በመጨረሻም ታሳሪዎቹ በጽናት ታግለውና በህግ አሸንፈው ሲወጡ የሚገኘው ታላቅ የድል ስሜት ለማበላሸትና በህዝቡ ዘንድ ተደራድረውም ወይም ተንበርክከው ወጡ የሚል የተሳሳተ ግንዛቤ በህዝብ ዘንድ ለመፍጠር የታለመ የስነ ልቦና ጦርነት ነው ብለዋል ምንጮቻችንም። የሰሜን ሸዋ ዞን አቃቤ ህግ ነብይ ሄኖክ ግርማ የጂፒኤስ ኢንተርናሽናል ቸርች መስራች ህዝብን በመሳደብ ብጥብጥ በመፍጠር በማሰብ ወንጀል ከሷቸዋል። አቶ ሄኖክም በዛሬው ዕለት ለአገልግሎት በሚል ሰበብ አሜሪካ ገብቶ የይቅርታ ቪዲዮ በማህበራዊ ሚዲያ ላይ አሰራጭቷል። ከሰሞኑ በማህበራዊ ሚዲያዎች ላይ የሃይማኖት አስተማሪው አንዲትን ሴት ከየት እንደመጣች ከጠየቁ በኋላ ሴትየዋ ከሰላሌ መሆኗን ስትናገር ነብይ ሄኖክ የተባሉት የእምነቱ መምህር ሀገሩ የጠንቋይ ነው ብለው ሲናገሩ የሚያሳይ ቪዲዮ ተሰራጭቶ የብዙዎች
መነጋገሪያ ሆኗል። ቪዲዮ በማህበራዊ ሚዲያዎች ከተለያዩ አካላት ግብረ መልስ ያገኘ ሲሆን ነብይ ሄኖክ ግርማም የወጣው ቪዲዮ ያለ አግባብ ተወስዶ ቅሬታን ፈጥሯል በማለት ይቅርታ ጠይቀዋል። ይሁን እንጂ የፍቼ ከተማ ፖሊስ መምሪያ ኃላፊ ኢንስፔክተር ታምሩ ባይሳ ለቢቢሲ አፋን ኦሮሞ በሰጡት ቃል ነብይ ሄኖክ ሰላሌን የጠንቋይና የሟርተኛ ሀገር ብሏል ያሉ ሲሆን ግለሰብን እንደዛ ማለት ይቻላል፣ ሀገርን ግን ማለት አይቻልም ብለዋል። ኢንስፔክተሩ በቪዲዮ ላይ የታየችው ግለሰብን በቁጥጥር ስር መዋላን ገልጸው ነብይ ሄኖክን በቁጥጥር ስር ለማዋል ከፍርድ ቤት የእስር ማዘዣ ወጥቷል ሲሉ ተናግረዋል። ነብይ ሄኖክ አዲስ አበባ ቦሌ ሩዋንዳ አካባቢ ነዋሪ መሆኑን ሰምተናል ያሉት ኢንስፔክተሩ ታምሩ የተያዘችው ግለሰብ ስለ ሁኔታው ማመኗን ገልጸዋል። በቲክቶክ እና በማህበራዊ ሚዲያዎች የተሰራጨው ቪዲዮ በማስረጃነት ተይዟል ያሉ ሲሆን በህግ አካሄድ ሰንሰለትን በመከተል በቁጥጥር ስር ለማዋል ስራ እየተሰራ ነው ሲሉ አክለዋል። አቃቤ ህጉ መኖሪያ ቤታቸውን እንዳገኘ ይናገር እንጂ መምህሩ አስተላለፉት በተባለው የይቅርታ ቪዲዮ ላይ ግን ከኢትዮጵያ ወጥተው እንደሄዱ ተናግረዋል። በዛሬው ዕለትም ፓስተሩ ከሀገረ አሜሪካ በመሆን የይቅርታ ቪዲዮ ያጋራ ሲሆን የወጣበትን የክስ ደብዳቤ በመሸሽ ከሀገር ቢወጣም ለአገልግሎት ወጥቻለሁ በማለት አስተባብሏል። ይህ በእንዲህ እንዳለ በቲክታከሮች ላይ የተጀመረው የእስር ዘመቻ ቀጥሎበታል። ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ላይ ሲያሰራጩ ከነበሩ ግለሰቦች አንዱ የሆነው ናትናኤል ባደግ ገብሬ ወይም በማህበራዊ ሚዲያ ስሙ ሞን እየተባለ የሚጠራው ተጠርጣሪ በቁጥጥር ስር አውየዋለሁ ብለዋል። ግለሰቡ በማህበራዊ ሚዲያ በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ ጸያፊ መልእክቶችን ሲያሰራጭ በመቆየቱ በቁጥጥር ስር ውሏል የተባለ ሲሆን ተጠርጣሪው በተለምዶዊ ንግግር ሊገለጹ የማይችሉ አስጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዞቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ሲያሰራጭ እንደነበርም አብራርቷል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለው የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ እንዲያውቅለት እንደሚፈልግ አሳወቀ። ድርጅቱ ጉዳዩን አስመልክቶ በአዲስ አበባ በሰጠው ጋዜጣዊ መግለጫ ላይ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በኃይል የታገዘ የዘር ማጥፋት ወንጀል እየፈጸመ መሆኑን ገልጾ እየተፈጸመ ያለውን የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ እንዲያውቅልን እንፈልጋለን ብሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን ገደብ የሌለው ወታደራዊ ግዳጅ እንድንሰጥ እየተገደድን፣ ሴቶቻችን እየተደፈሩ ያለ ፍርድ እየታሰርን፣ ወደ አካባቢያቸው ሰው እንዳይገባና ሁኔታውን እንዳይ የጉቦ ማዕቀብ እየተደረገ ከባህር እየተገፋን ለብዙ ሺህ ዓመታት ከምኖርንበት መሬታችን በኃይል እየተፈናቀለንና እየተሰደድን ከ1993 ጀምሮ ሆን ተብሎ እየደረሰብን ያለው የዘር ማጥፋት ዘመቻ ለማጋለጥ ነው እዚህ የተገኘ ነው ብለዋል። በዚህም በኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በሚፈጸመው በኃይል የታገዘ የዘር ማጥፋት ዘመቻ ህዝቡ ወደ ተለያዩ አካባቢዎች ማለትም ወደ የመን፣ ጅቡቲና ሳውዲ አረቢያ በገፍ ነቅሎ እየተሰደደ መሆኑን ያመላከቱት ሊቀመንበሩ ለአብነት በኢትዮጵያ ብቻ 300 ሺህ ተፈናቃዮች መኖራቸውን ተናግረዋል። ስለሆነም ህዝባችን ወደ መጥፋት ደረጃ ላይ የደረሰ በመሆኑ ለአፍሪካም ሆነ ለዓለም ህዝብ እንዲታወቅልን ስለፈለግን ነው ዛሬ ይህንን መግለጫ የሰጠ ነው ብለዋል። ድርጅቱ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ የፈጸመ ያለውን የዘር ማጥፋት ወንጀል በተመለከተ በጋምቢያ ባንጁል ለሚገኘው የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ባለ 122 ገጽ ክስ ማቅረቡንም ሊቀመንበሩ ገልጸዋል። ክሱ የተላከው በአውሮፓውያኑ አቆጣጠር ሰኔ 24 ቀን 2025 መሆኑን ያስታወሱት ሊቀመንበሩ ክሱን የተቀበለው የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽንም በ60 ቀናት ውስጥ ምላሽ እንደሚሰጥበት ክሱን ለኤርትራ መንግስት የላከለት መሆኑን ለድርጅታቸው እንዳሳወቃቸውም ተናግረዋል። የራስን ዕድል በራስ መወሰን እስከ መገንጠል የሚል ዓላማን ይዞ ለ28 ዓመታት ያህል በትጥቅ ትግል ላይ የሚገኘው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ዋነኛው ትግላችን ኤርትራ ውስጥ ሆነን ራስን በራስ የማስተዳደር መብት እስከ መገንጠል የሚለውን ለማስከበር ነው። ይህ ካልሆነ ነው ወደ ሌላ እርምጃ የምንገባው ብለዋል። ድርጅታቸው ከኢትዮጵያ መንግስት ድጋፍ ይደረግለታል ወይ በሚል ለቀረበላቸው ጥያቄም የትግላችን ዋነኛው መሰረታችን የአፋር ህዝብ ነው። የአፋር ህዝብ እስካለ ድረስ ኢትዮጵያ ውስጥም ለመገኘታችን አዎ ኢትዮጵያ ውስጥ አለን፣ ሌሎች ሀገራት ውስጥም አለን እንጂ ከኢትዮጵያ መንግስት የምናገኘው ምንም አይነት ድጋፍ የለም ሲሉ መልሰዋል። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።